صلوا على النبي اللهم صل على محمد صلاه እያወረዳችሁ ነው። السلام عليكم ورحمه الله وبركاته ይላል። የፈታሁት ባለቤቴ ሁሌም በህልሜ ምግብ እንድሰጠው ይጠይቀኛል። በአላህ ፍቺው ምንድነው? ሱብሃንአላህ። ሰዎች በተለያየ መንገድ ሳይስማሙ ሊቀሩ ይችላሉ። አለመስማማት በንግግር በተግባር አለመጣጣም ሊኖር ይችላል። በመሃል ላይ የሆነ ክፍተቶች ይኖራሉና ከዛ በኋላ ለነዚህ ነገሮች አንደኛው ተናዙል አድርጎ ዝቅ ብሎ ራስን ዝቅ በማድረግ ይቅርታ መጠየቅ ከዛ ህይወትን መምራት በጣም ይወደዳል ይፈልጋል። ወሱልሁ ኸይር ስለሆነ ማለት ነው። ወይም እርቅ የተሻለ ስለሆነ አላህ ነው ያለው። እና ይሄ ህልም የሚያሳየው ወደዚህ አሁን ወደ አወራሁት ነገር እና ምግብ መፈለግ የሚያመላክተው የመጀመሪያው ሰላምንና መረጋጋትን ማጣት። ሰውየው ወይም የቀድሞ ባለቤትሽ ያልተረጋጋ ሰላም እንደ ጠፋበት ወይም እንዳጣ ማመለከቻ ነው። ከዚህ ነገር እንደራቀ ማመለከቻ ነው። ሌላኛው ደግሞ ምግብ መፈለግ ከሰዎች ምግብ መፈለግ በተለይ ደግሞ ከእንደዚህ ከድሮ የፍቅር አጋሩ የትዳር አጋሩ ከሆነች ሴት እሷን ብትሆን ማለት ነው። ይሄ ደግሞ የሆነ ይቅርታ ማለት እንደሚፈልግ ያጠፋው ነገር እንዳለ የጸጸት ላይ እንዳለ ማመላከቻ ነው። ስለዚህ ይሄ ህልም ያው ዞሮ እንደ ሙስሊም ነገራቶችን ወደ ኋላ መቃኘት ህልም ወህይ አይደለ። ስለዚህ ዞር ብሎ ራስን መጠየቅ ያስፈልጋል። ምናልባት ከሱ ጋር ይቅርታውን ተቀበለሽ መንገድ እንደተዘጋበትም ያሳያል ህልሙ ላይ። እሺ የሆነ ወደ አንቺ መምጣት ይፈልጋል ግን መምጣት የሚያስችለው ነገር አቅም እንደሌለው ጉልበት እንደሌለው ማመላከቻም ነው። እና ግን ጭንቀት ላይ ነው ያለው፣ ተረብሿል፣ በጣም ጸጸት ላይ ነው ያለውና ምናልባት ብትቀበዩ የተሻለ ከሆነ ኸይር ከሆነ ተቀበለሽው ይቅርታውን ብትቀበዩ አንቺም ይቅርታ ብለሽው ህይወታችሁን ብትቀጥሉ የሚል ነው የህልሙ ፍቺ የሚያሳየው። ህልሙ ድርዳሬው የሚያሳየው ለዛ ነውና ይሄንን ብታደርግ የሚል ነሲሃ ወይም ምክር እለግሳለሁኝ። ምናልባት አንቺ ጋርም ፍላጎት ካለ እሱ ጋርም የድሮ ቁርሾ ቀርቶ ጸቡ የተፈጠረው ነገር ምናምን ነገር በፍቅር ያሳለፋችሁት ጊዜ በዛ ተተክቶ ያለውን ጊዜ የመልካሙን ጊዜ በማሰብ መጥፎውን ደግሞ ይቅርታ በማድረግ ብታልፉትና አብራችሁ መኖር የምትችሉበት መንገድ ብትፈጥሩ እላለሁኝ። አላህ አብራችሁ የምትኖሩበትን ነገር አላህ ያመቻቸው። አላሁ አለም።